ሞዳችሁ ውድ ኢትዮጵያውያን ውድ ኤሪትራውያን ዛሬ ደግሞ በአማርኛ አንድ ነገር ስራለው ጭራሽ እኔ ሊገባኝ አልቻለም። በዚህ ጊዜ ውስጥ እነዚህ ሰዎች አበዱ ካላላችሁ ፍጹም የሚሆን ነገር አይደለም። የታወቀ ነው። አብደዋል፣ ጭራሽ ለቀዋል። ለምን እንደለቀቁም ዛሬ እናወራለን። ትንሽ ሰዎቹ ባህር የሚሉት ባህር ፈልገው አይደለም። አሰብ የሚሉት አሰብ እንዲጠቀሙበት ፈልገው አይደለም። ሰልፍ ዲስትራክቲቭ የሆነ ራሳቸውን አጥፍተው ለመጥፋት ብቻ ነው። ይሄኛውን ነገር እንዴት አድርገን እኛ ኤሪትሪያንስ እንደምንከታተለው እያወቃችሁ ነው። በደንብ እየተከታተልነው ነው። ሪላክስ አድርገን እያየነው ነው። ግን እንደዚህ አይነት ነገር ውስጥ ገቡ። ፋይናሊ እንደዚህ አይነት ነገር ውስጥ ገቡ ሰዎች። ስሙልኝ፣ ይነገረን። መቼም ዲፕሎማሲያችን ሙቷል ለማለት ነው መቲ እና ከዚህ ከዲፕሎማሲያችን ሳንወጣ ዛሬ እንደመጀመሪያ እንድናየው የፈለኩትም ይሄን ነገር ሳነሳው የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ዲያቆን ዳንኤል ክብረት ከትናንት በስቲያ ያደረገው ንግግር እንደ ትልቅ ጀብድ በመንግስት መገናኛ ብዙሃን እየተላለፈ ነው የሚገኘው። ሌዲስ ኤንድ ጀንትልመን እዚህ ጋር የምናደርገው ጥረት ጥቂቶች ብትሆኑ ምንም አይደለም። ለመግባባት የምንግባባው ደግሞ ለዘላለም በሰላም ለመኖር እንደዛ ለማድረግ ደግሞ በፈለግነው ቋንቋ መግባባት ያለብን ብዬ ነው የማስበው። ይሄ ግን በፍጹም የሚገርም ነገር ሰምቼው ማለት እንዲህ አይነት ነገር ለማሰብም እንዴት አድርገው እንደሚያስብ ይገርመኛል። ውድ ኢትዮጵያውያን የንግግሩ አንኳር ጨብጥና ይዘቱ አጠቃላይ የተናገረውን ሁሉንም አላነበውም። ምንድን ነው የሚለው? ኤርትራ ከኢትዮጵያ እንድትሄድ የተደረገበት ዋናው ምክንያት ይላል። እንግዲህ ይሄን እውነታውን ማረጋገጥ ያስፈልጋል። ኤርትራ እንድትሄድ የተደረገበት ምክንያት ኢትዮጵያን ያለ ባህር በር ለማስቀረት ታስቦ ነው ይላል። ባይዘወይ ማን ነው የሚያስበው? መታሰብ አለበት የምትለው ደረጃዬ ይሄ ነገር አታውቀው ማለት ነው። ማን ነው እንደዛ ያደረገው? አረቦች ናቸው? ነጮች ናቸው? ራሻኖች ናቸው? ቻይኖች ናቸው? እነማን ናቸው እንደዛ? ማንስ ተጋድሎ ነው? ማንስ ሞቶ ነው አገሩ ነፃ ወጣው? ኤሪትሪያኖች ራሳቸው አድርገውታል ወይስ? እንዲህ አይነት ነገር መመርመር አለበት። ኢትዮጵያ ጠላት አለኝ፣ ሁሉም ሰው ጠላቴ ነው፣ የዓለም ሰው ጠላቴ ነው፣ ነጩ ጠላቴ ነው፣ እኔን እንደዚህ ሊያደርገኝ ይፈልጋል፣ እኔን ሊቆራርጠኝ ይፈልጋል። ይሄ ቅዠት መጨረሻ ላይ እዚህ ላይ ያደረሳቸው። ኤርትራን የገነጠሏት ተማክረው ነው እኮ ነው የሚሉት። እነማን ናቸው የተማከሩት? ያስገነጠሏት እነማን ናቸው? ኢትዮጵያ እንድትዘጋበት ተዘጋጅ ወይ? ኢትዮጵያ ራሷ አልጠቀም ብላ ነው ወይስ ተዘግታለች? ይሄ በጣም አንድኛው ነጥቡ ይሄ ነው። ድሮ ኤርትራ እንድትገነጠል የተደረገው ኢትዮጵያን የባህር በር። አዎ ኢትዮጵያ ኤርትራ ስትለይ ኢትዮጵያ የባህር በር የሌላት ሀገር ሆናለች፣ ላንድ ሎክ ሆናለች። እውነት ነው ሆና እኛ ኤሪትሪያኖች ተገነጠለ የሚባለው ነገር አንስማማበትም። ምክንያቱም አሁን እንኳን ቱሌት እንደፈለገ ያድርጉ የኢትዮጵያ መንግስት ግድ የለንም ያለ ህዝብ ያውለውል ብለዋል። ያለው የኛ ነፃነት የኛ ባንዲራ በዩናይትድ ኔሽንስ እየተውለበለበ ነው። ምንም ነገር የለም፣ አንድ ነገር የለም። ማአት ኤምባሲ እየሰራ ነው በቀጥታ ኤቭሪዌር አለ። ግን እንደዚህ ማለታቸው ራሱ ምን አይነት በሽታ ውስጥ እንደገቡ? ቅናት ነው? ጥላቻ ነው? ወይስ የመግደል ልምድ ነው? የመዝረፍ ልምድ ነው? እንዴት ሳርገው ነው እንደዚህ ነገር ማድረግ የሚችሉት? እኛ ኤሪትሪያንስ በህይወት እያሉ ልጆቻችን በህይወት እያሉ ለምንድን ነው እዚህ ድረስ የሚሄዱት? እኮ ነው ስትሄድ ግን ያ ነገር የተደረገው አላማው ያን ለማድረግ ታስቦ ነው የሚለው። ምክንያቱም ከ30 ዓመት በላይ ትግል የተደረገበት ጉዳይ ስለሆነ ማለት ነው። ይሄ የፋክት ጥያቄ አስነሳሪ ታሪኩ ላይ እኔ ይሄ አልገረመኝም። በምንም ምክንያት ይሁን ደረጃ ለምን አይገርምም? ማን ነው ያሰብ? ኤርትራ ውስጥ ሌላ ሰው የታገላለ እንደ ከኤርትራኖች ሌላ? አረብ የገባበት ጦርነት ነበረ? ነጭ የገባበት ጦርነት ነበረ? ራቻ ወይስ እንዲያው እነሱ ከእናንተ ጋር ነበሩ? የትኛው ነው እኛ ጋር መጥቶ የተዋጋ? ማን ነው የላከው ኤሪትሪያን ለመገንጠል? እኛን የላከን ማን ነው? ኢትዮጵያን ለማስራቆት የሚለው የምን ባህር ነው የሚያወጥ?
29 ዓመት ብቻ ነው ከጃንሆይ በኋላ አይደለም የባህሩን የወሰድ ሌላ ነገር አለ እንደዚህ ጋር ሰዎች በምንድን ነው የምንግባባው ከኢትዮጵያንስ ጋር በእናታችሁ አንድ ነገር አድርጉ የሚሆን ነገር አይደለም ይሄማ ኃይለ ሥላሴ የሰራው አይደለም ከ62 በኋላ ነው የተሰራው የት ነበረች አሰብ ከዛ በፊት ማፕ ተሰርቶ አገር ይኮናል የሚገርም ዌስተርኖች አይተኙልንም ድሮም ጅቡቲም ብዙ ግዛት ነበረ ኢትዮጵያ በመስራቅ አፍሪካ የተከፋፈሉ አነስተኛ ግዛት ስለሚፈልጉ ገና አሁን ያለችውን ኢትዮጵያን አያቆዩልንም እነሱ ያቂ ያለኝ ግን ለእናንተ ብቻ ነው ወይስ ለጥቁር ሁሉ ኢትዮጵያ ምን ስለሆነች ነው ስፔሻሊ እናንተ ጋር የሚጣሉት ምን ስላረጋችሁ የሚያጣሉን ታዲያ ለእናንተ ምንድነው ይሄ ነገር እኮ ሳውዝ አፍሪካ ያደረጉት ነገር አናውቅም ነጭ አፍሪካ ውስጥ ሁሉም ሀገር ውስጥ አይደለም እንደዛ ኤዥያ ውስጥ ያደረጉት እንደዛ አይደለም ምንድነው ኢትዮጵያ ለኛ ብቻ ተደረገ ለኛ ብቻ ነው እንደዚህ የሚያደርጉ ያስቡብናል የምትሉት እንዴት አድርጋችሁ ራሳችሁን ብታዩ እዚህ ጋር ይገርመኛል ወዳችኋለሁ ግን በጣም ይገርመኛል ይሄኛው ሐሳብ ጠላት የምትሉት ለእናንተ ብቻ የተለየ ጠላት አለው ወይ ይቀጥሉበት ይችላሉ እሱ አይደለም የሚያጣላን ሁለተኛው ንግግሩ እጅግ እንግዲህ ዲፕሎማሲያችን ምንድነው በኢትዮጵያና በኤርትራ መካከል ያለው ነገር አደገኛ ላይ በሆነበት ሁኔታ ላይ በአፍሪካ ቀንድ ያሉ ትንንሽ ሀገሮች ኢትዮጵያን እንደ ስጋት ያዩ ባለበት ሁኔታ ላይ የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ምንድነው ያለው አሁን ኢትዮጵያ የባህር በር ያስፈልጋታል የሚል ነገር እንትን ሲደረግ ነበር 2 ዓመቱ ነው ቅስቀሳ ከተጀመረ ኦኬ ኢትዮጵያ የባህር በር እንዲያስፈልጋት ሁሉም ሰው ይፈልጋል የኛ ልዩነት ከነሱ ጋር በምን ምክንያት ነው እየተሄደበት ያለው የጦርነት የነጋሪት መንገድ አግባብ አይደለም ኢትዮጵያ የባህር በር በዲፕሎማሲያዊና በህጋዊ መንገድ ለማግኘት ጥረት ማድረግ ሲገባት በጦርነት በፉከራ ሉዓላዊነትን በመጣስ ይሄን አደርጋለሁ ማለት እኛንም ጎረቤቶቻችንም የሚከዳ በሌሎችም ዘንድ በስጋት የሚያሳየን ነው ይላል ስንለከርበናል ትናንት እሱ አረጋገጠው የባህር በር ስናገኝኛ አለ ቃል በቃል ነው ይሄንም ነገር ኢትዮጵያ የባህር በር ስታገኝ የኤርትራ አገርነት ያከትምላታል አለ በጣም ሾኪንግ ነው መቲ የሆነ ነገር ፈልጋለሁ የምትይው አንቺ እንደዚህ አይነት ወይ ገንዘብ ፈልጋለሁ እገሬን ምናምን ስትይ ምንድነው የመጀመሪያ ታርጌትሽ ምንድነው ራስሽን My husband never looked back at his old መንስኤው ራሱ ይሄን ነገር እፈልጋለሁ ስትል ኢትዮጵያ ለምኗ ነው በኢኮኖሚ ረገድ ያለብኝን ክፍተት ይሞላልኛል በደህንነት በኩል ያለብኝን ስጋት እሸፍንበታለሁ የባህር በር ለኢኮኖሚ ለሀገር ደህንነትም ወሳኝ ነገር ነው ስለዚህ ኢትዮጵያ ይሄን ያህል ህዝብ ይዛ ያለ ባህር በር መቆየቷ አያስፈልጋትም ስለዚህ በዚህ አኳያ ከጎረቤቶች ጋር እሰራለሁ የራስሽን ጥቅም ለማጉላት ነው የባህር በር የምፈልገው ደረጀን ድምጥማጡን ለማጥፋት ነው ካልሽ አንቺ አንድ ነገር የምትፈልጊው ሞቲቭ ኢንቴንሽኑ እኛ የባህር በር የምፈልገው ለማድረግ ነው ኤርትራ ለማጥፋት ነው ይሄ ነው እኮ ሲተረጎም ኤርትራ ኤርትራነቷን ታጣለሽ ማለት ትፈርሳለች ማለት ነው እኛን ነፃነት አሳጥቶ መጥቶ እኔን ስሌቭ እናረጋቸዋል እንገዛቸዋል ነጭ እንደገዛቸው እንገዛቸዋል ኤርትራ እንኳን እነሱ ነጭን ያባረረ ህዝብ እኮ ምንም ነገር አልገባም ግን ምን ያህል እንደሚያስቆጣ እንዴት እንደሚሰማን ግን አቆም ሰዎች እኛ ይሄንን ቁጭት ግን ኢትዮጵያኖች ጋር አይደል የሚያሳዝነው የመጣ የኢትዮጵያ ፖለቲከኛ እንደዛ ያለ ሲያጨበረብረ ህይወታችን እኮ ወደ ኋላ እኮ ጎተታችሁ ወደፊት እንደማን ይሄዳል የሚያሳዝነው ወደ ኢትዮጵያውያን እንዲህ ለኢትዮጵያ ህዝብ አለ ለነዚህ ውሾች እነዚህ ምንም ነገር ማድረግ የማይችሉ ለህዝብ የማያስቡ ጨካኝ ደንቆሮች ምንም ነገር ማድረግ የማይችሉ እንኳን ኤርትራ መጥቶ የኛን አይደንቲቲ ለመውሰድ እዛ ቀርቦ 1 ኢንች መውሰድ የማይችል ወስላታ ሌባ የተማረከ ምናምን ተማርኮ የተለቀቀ ሁሉ እንደዚህ እና ያሳዝናል በጣም ድፍረታቸው እኛን አይደለም የደፈሩን ኤሪትሪያኖችን አይደለም የደፈሩን ሰዎች ኢትዮጵያኖችን ነው የደፈሩት ማንንም ሰው አልደፈሩም
እናንተ ነው የደፈሩት። የእናንተን ህሊና ነው የደፈሩት። የእናንተ መንግስታት ናቸው እነዚህ። እኛማ የራሳችን ሀገር ይዘናል። ማንም ሰው የሚነካን ሰው የለም። ሲመጣ ደግሞ እንጋፈጣለን እንደፈረደ። ተጋፍጠን ደግሞ እውነተኛ ያሸንፋል። ሁሉ ጊዜ የታወቀ ነው። አብቹ ሊያሸንፈን አይችልም። እናንተ ግን ታሳዝናላችሁ። ኢትዮጵያ እናንተ ጋር ነው እንዲህ አይነት የፈረደባችሁ። እናንተ ጋር ድምጥማጡን ለማጥፋት ሀገራችሁ በጦርነት ነው። መጨረሻ ላይ ቢዋጉም ቁጭ ብለው ነው ሶልቭ የሚያደርጉት ሪሌሽንሽፕ ፕሮብለሙ ዲፍረንስ። እናንተ ግን የምትከፍሉት መክፈል ሊከፋፈሏችሁ ይፈልጋሉ። እነዚህ ተገንጣዮች ናቸው ሰዎች። አሰብ ጦርነት አምጥተው ጉድ ውስጥ ከተዋችሁ፣ የማትወጡበት ጉድ ውስጥ ገብቷችሁ ከዛ ቻው ተለያይተን እንሄዳለን ብሎ ገነጣጥሎ ነው መሄድ። ይህን ነገር እያስጠነቀቅኳችሁ አስር ጊዜ የምናገረው ነገር ነው። ወደዛ ነው የሚሄደው እንጂ እነዚህ ኤርትራ መጥተው እኛ እንደዛ ለማድረግ ቻንስም አይሰጣቸው። ከጀመሩት ደግሞ በሁለት ሶስት ሳምንት ውስጥ አዲስ አበባ እንደምንገባ መልእክት ይዤ ነው የመጣሁት። አልራደ ከዚህ እንዴት ከዚህ ይነሳል? አንድ ጤነኛ የጠቅላይ ሚኒስትር አማካሪ የአንድን ሀገርነት ለማሳጣት ተመልከች። አንድ የሚሳካም አይደለም ይሄ ሙከራ፣ ግን ምንድነው ነገሩ ነው እንጂ ጭቤ ሰው ምን አሳድሮ ያርፋል። እንግዲህ ተመልከች ዲፕሎማሲያችን ምትሽኩ የኢትዮጵያ ዲፕሎማሲ ጎረቤት ሀገርን ስጋት ውስጥ በመክተት ከዚህ ሌሎቹ ምን ይማራሉ? እሱ ብቻ አይደለም ደረጃዬ፣ ሁሉ ጊዜ ተጠራጥረን እንደምንኖር ታረጉታል። እኛ ኤርትራኖች ጥርጥራችን ሳናቆም ለዘላለም እንዲሄድ የሰዋ ኮንስክሪፕሽን ደግሞ ለዘላለም እንደሚሄድ ነው የምታደርጉት። መጨረሻ ቢጨቀን ደግሞ አንዱን ነጭ ሀብተን ቁጭ እናደርገዋል። እንደዚህ ከሆነ ተቆጣጠሮ እዚህ ቤት ውሰድ እንለዋለን። ከዛ ታፋላችሁ። ይሄ እኮ ነው። ግን የኢትዮጵያ ፖለቲካ አካሄድ ከመጀመሪያው ጀምሮ ኢንሴኪር ያደረገ እኛ ማድረግ አለብን። በጦርነት ፈርተን የምንሸሽ ሰዎች አይደለንም። አገራችን በደማችን እንደምናስጠብቅ እናውቃለን። ግን ሳይኮሎጂካል ዌርፌር የጭንቅላት ድብደባ፣ እሱን ግን እንደ ኮንስታንት ወስደን የምንራመድበት ሜቶዶሎጂ ማዘጋጀት አለብን። እኛ ኤሪትሪያንስ እንጂ አልቻልነውም። የእናንተ ነገር የኢትዮጵያ ፖለቲካ በፍጹም አልቻልነውም። ክፋቱ አልቻልነውም በፍጹም። ከዚህ እነ ጅቡቲ ምን ይማራሉ? ከዚህ እነ ሶማሊያ ምን ይማራሉ? ከመሌሎቹ ምን ይማራሉ? እንዲህ ይሄ የኢትዮጵያ መንግስትማ እንትን እያለ በሄደ ቁጥር ዲፕሎማሲ ጎረቤት ሀገርን ስጋት ውስጥ በመክተት ከዚህ ሌሎቹ ምን ይማራሉ? ከዚህ እነ ጅቡቲ ምን ይማራሉ? ከዚህ እነ ሶማሊያ ምን ይማራሉ? ከመሌሎቹ ምን ይማራሉ? እንዲህ ይሄ የኢትዮጵያ መንግስትማ እንትን እያለ በሄደ ቁጥር ሁላችንም አደጋ ነው የሚሆንብን ነው። ሁለት ኢንተርናሽናል ኮሚኒቲው ምን ይላል በዚህ ተመልከች። ኢትዮጵያ አሁን ምንም በማይገኝ ነገር በራስ ላይ ኪሳራ ማምጣት ተመልከች። ኢትዮጵያ የስጋት ጠንቅ ከዚህ የሚገኝ አንድ ነገር የለም። የሚገኘው አንድ ነገር ቢገኝ ኢትዮጵያ ትከፋፈላለች። ከዚህ በላይ ፕሬሸር የምትወስድ አገር አይደለችም። ህዝቡ የት እንዳለ ታውቃለች። ሁሉም ነገር ጠፍቷል። ሌላ ጦርነት ከኤርትራ ጋር ማለት መጀመሪያ ነገር ኤሪትሪያንስ አዲስ አበባ ውስጥ እንደምንገባ ይታወቃል። እንገባበታለን ፉል ፕሌይ ከነፋኖ ጋር ሆነን ነው አዲስ አበባ። ሌላ ነገር የለም። አንድ ወር ቢወስድ ነው እኔ እንደሚመስለኝ አጥንቼ እንደመጣሁት አገር ቤት ውስጥ ገብቼ። እሱ ብቻ አይደለም፣ እኛ እንመለሳል። እናንተስ ምን ታደርጋላችሁ? አገራችሁን ተባብረውት ለመሄድ ብቻ መጨረሻ ኦሮሞማ ብሎ ተገንጥሎ ለመጥፋት ነው እንዲህ የሚያደርጉት ያሉት እንጂ እኛ ሰርቫይቭ እንደምናደርገው እኛ ኤሪትሪያንስ የታወቀ ነው። እንዲህ አይነት ስድነት ግን እንደማንላቀቅ ያሳየኝ። አንላቀቅም። አደገኛ ተስፋፊ ምናምን የሚለውን ነገር አሁን የሚያመጣ ነገር ነው። ቆይ ለምን ጥቅም ነው የተባለው? እሱ ምናልባት የኤርትራን መፍረስ የሚፈልጉ ሰዎች አሉና ሆ ብለው እንዲዘምቱ ነው አሉ ተብሎ ነው ይፈልጋል። ኤርትራን መፍረስ ይፈልጋል። አንድ ልጅ ኢትዮጵያ መፍረስ የምትፈልጉ አይመስለኝም። ግን ተደጋጋሚ የሚመጡት ፖለቲሽያንስ
እኛን ማፍረስ የሚፈልጉ መሆናቸውን ግን እናውቃለን። በምን አድርገን ነው ፕሩፍ የምናደርገው? እንዲህ አይነት ጫና የማይለቅ ጠላት እኛንን ጠላቶች ወይስ እናንተ? የሚገርም እኮ ነው። በእናታችሁ እናንተ ራሳችሁ አስተውሉት። ይሄን አስመልክቶ ትናንት ሲናገር ለኢትዮጵያ ወጣቶች ምክር ልስጣቸዋል። የዳንኤል ንግግር ተከትሎ ካናዳ የሚለውን ነው፣ ስሙ ስለጠፋኝ ነው። አባቴ በደርግ ዘመን ጊዜ ኢትዮጵያ ወታደር ነበር፣ ሰራዊት ነበረ። ለዚሁ ለወደብ ምናምን አሰብ ላይ ነበር የዘመተው። ያኔ የነበሩ ኃላፊዎች ምናምን ነበሩ በዛ ላይ ተደርጎ አባቴ እዛው ላይ አስከሬኑ ቀርቷል። አስከሬኑ ቀርቶ ሞቷል። ሳንቀብረውም ቀርተናል። ዛሬ እነዛ ያዘመቱት ሰዎች ግማሾቹ ልጆቻቸው አውሮፓ፣ ግማሾቹ አሜሪካ፣ እነሱም በተደላደለ ኑሮ ውስጥ እየኖሩ ነው እንትን ብለው። እኔና ቤተሰቦቼ ግን ወላጅ አልባ ሆነን በመንከራተት ላይ እንገኛለን እስካሁን ድረስ። እነ ዳንኤል ክብረት እያደረጉት ባለው ነገር ላይ ወጣቱ አንቺ እንዳልሽው ማለት ነው ተቀስቅሰህ ዘምተህ የኛን ቤተሰብ ዕጣ ነው የሚተርፍህ። እነሱ ልጆቻቸው በክሪፕቶ ከረንሲ በተለያየ ወንጀል የኢትዮጵያን ገንዘብ እየዘረፉ ነው። የነሱ ልጆች ጦር ሜዳ እየሄዱ አይደሉም። የነሱ ልጆች ንግድ በተለያየ ንግድ ተቋማት ውስጥ ገብተው እንደፈለጉ እያጋበሱ ነው የሚገኙት። የሚማሩበት ትምህርት ቤት ልዩ ነው። ገና ከልጅነታቸው መኪና እያሽከረከሩ ነው የሁሉም ልጆች። በእንደዚህ አይነት ፕሮፓጋንዳ ተታለህ ብትገባ የኔ ቤተሰቦች ዕጣ ነው የሚደርስ ብሎ ያስተላለፈው መልእክት አይቼው ምን ልልሽ ነው? እስኪ ተመልከቹ ዝም ብለሽ አንድ ካሁን በኋላ ከኤርትራ ጋር በዲፕሎማሲያዊና በህጋዊ መንገድ በዚህ ጉዳይ እንነጋገር ይባል እሺ ቢሉ ይመስልሻል? ኤርትራኖች አንድ በኢትዮጵያ ሳት ጀምረው አሁን ባለው ሁኔታ ማለት አንችልም። ከዚህ ሰውዬ ጋር ቁጭ ብለን ምንም የምናደርገው ይሄኛው ህግ አፕላይ አያደርግም በፍጹም እኮ ነው የምላችሁ ሰዎች። ይሄኛ ነው ኢንተርናሽናል ህግ እኮ አርቲክል 125 ሌሎችም አሉ። እሱን አከብራለሁ ቢል እንኳን የምንቀበለው አይመስለኝም። እንዴት አድርገን ነው 15-20 ጊዜ እኮ ጦርነት እኮ አወጅ አጠፋችኋለሁ እስከ ማለት ድረስ ደረስ። እንዴት አድርገን ነው ከነዚህ ሰዎች ጋር ቁጭ ብለን እንዴት አድርገው እነዚህ ኢትዮጵያኖች ሪፕሬዘንት ያደርጋሉ? እናንተን ይወክላሉ? ኋላስ እነዚህ ጋር የምንፈራረመው ነገር ምናምን ውጤት ያመጣል ወይ? እንዴት አድርጎ ነው ኢሳያስ አፈወርቂ ቁጭ ብሎ ይህንን ልጅ አይኑ ላይ ያለ አንቺ በሀገርሽ ላይ የሚነሳውን ነገር እንዴት እንደሚያምሽ አንድ ነገር እንደዚህ ቢልሽ ሌላ ሰው ምን ሊሰማሽ ይችላል? መቲ ኢትዮጵያን እንዲህ እናድርጋት ቢል ያንተ ሀገር መሪ ወይም ያንዳንተን ምንም መንግስት ሽምብጣዩ ምን ትሆኛለሽ? ያኔ በቁጣ ነው የምትነሽው። በጣም የሚገርምሽ ይሄ ንግግር በርካታ ኤርትራውያንን እያስቆጣ ይገኛል። የፕሬዝዳንት ኢሳያስ ተቃዋሚም ሆነ ደጋፊንም ሆነ ማለት ነው። ምክንያቱም አደገኛ ነገር ነው። ሞኝ የሆነ ኤርትራዊ ብቻ ነው እዚህ ጋር ሪአክት ማለት በሀገር በህይወት በእናት በአባት በደማችን ይቀለዳል። እንደዚህ ተቆጣ ወይ ብትሉኝ ለኔ ይሄ የዊክነስ የመጨረሻ የውድቀቱ ከውዝ እንደሆነ ብቻ ነው የማውቀው። አልቆጥም። ዲስፖይንትድ ሆንክ ወይ ገረመ ወይ ካላችሁ እንጂ በጣም 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 ይገርማል። ከእነዚህ ሰዎች ጋር አብራችሁ መስራት ትችላላችሁ ወይ ለሚለው ጥያቄ ግን አንሰርጅ ነው አልቋል፣ ተዘግቷል። ይሄ እየተባለ ያለው ስርዓት ላስወግድላችሁ የፕሬዝዳንት ኢሳያስ ስርዓት አይጠቅማችሁም እያለ አይደለም ዳንኤል እኮ ያለው። አሁን አይተሽ እኮ ሀገርነቷን እናሳጣታለን ያለው። ይሄ ዲፕሎማሲ አይደለም። አማካሪዎቹ በቅርብ ያሉት ሰዎች እንደዚህ ነው የሚያስቡት። ምን አይነት ንግግር ነው? ለምን ጥቅም ለሌለው ነገር በባዶ ፉከራ ኢትዮጵያን እንደዚህ አጣብቂኝ ውስጥ ማስገባት ለማን ነው የሚጠቅመው? ምንድነው እየሰሩ ያሉት? እነዳኒ ራሳቸው ምንድነው እየሰሩ ያሉት? በእንደዚህ አይነት ኢትዮጵያን አምኖ ወደቡን የሚያከራይም የለም። እኔ እንደሚመስል ኤሪትሪያንስ አናረገው። አማካሪነት ይሄ ነው ወይ? ተሳስቶ እንኳን መሪው በዚህ ደረጃ ቢናገር አማካሪ ዳርመው ነው የሚገባው። ስለዚህ በደንብ አራበቅሎ ቃጭል ተጨምሮ አማካሪዎቹ እነዚህ ከሆኑ ሳሎ አንድ ስዕል ላሳያችሁ። ኤሪትሪያንስ ኢትዮጵያንስ ይኸውላችሁ በኃይለ ሥላሴ ጊዜ እንደዚህ አድርገው ነበር።
ስንት ስዕል አለ አንድ ቪሌጅ ውስጥ ያደረጉት እኮ ስንት መስዋዕት የተከፈለበት አገር ስንት ነገር የተደረገበት አገር የጠፋበት ሁኔታ ይሄ ሰውዬ መጥቶ ትናንትና ተወልዶ እስከ መወለዱ በፊት ሲደረግ የነበረው ሬቮሉሽን የእኛን ታሪክ ረጋግቶ እገድላችኋለሁ አጠፋችኋለሁ እንዲህ ሊያደርገን ነው የሚፈልገው። ኃይለ ሥላሴ ያደረገው እንደዚህ ነው። ደርጉ ያደረገው ደግሞ ሌላ ነው። ይሄ ደግሞ እንደዚህ ሊያደርግ ፈለገ። ሰው ገደል ነው እውር ቢበራው ተያይዞ ገደል እንደሚባለው እንደዛ ነው የሚሆነውና በጣም አደገኛ ቢያስቆጣም ትክክል ነው ንግግሩ። ማንም ሰው ሀገሩ ላይ አገርነትን እናሳጣለን እኛ የምንፈልገው ያንተን አገርነት ለማውደም ነው አገርነትን ለማሳጣት ነው ከሚል ሞቲቭ ተነስተናቀም የገዛ አገርህን መጉዳት ነው። ትልቅ ዲፕሎማሲ ቅርቃር ውስጥ መግባት ነው እና የኢትዮጵያ ጉዳይ የልጆች ጨዋታ ውስጥ ገብቷል። ሀገር የሚመስሉ አይመስሉም። እንኳን በሀገር መጥቲ በጎረቤት እንዲህ አይባልም። ጎረቤት ጋር አለጠብ እንኳን አንተን አሳጣሃለሁ አትይ። ሊገነጠል የሚፈልግ ሊያስገነጥል የሚፈልግ ሊኖር ይችላል ኢትዮጵያ ውስጥ። የተገነጠለ ኤርትራው ግን የለም። ከኮሎኒያሊዝም ነፃ ወጣ ኤርትራዊ በትግል እንጂ የተገነጠለ ሰው የለም። እንደዛ አይደለም እኛ የምናየው። መጨረሻ ላይ ቁጭ ብለን ደግሞ በታሪክ እናንተ የምታስተምሩት እኛ የምናስተምረው ልጆቻችን የተለያየ ሲንክሮናይዝ እንዲያደርግ ተስፋ አደርጋለሁ። ግን አያድርስ ነው የኢትዮጵያ ጎረቤት መሆን አያድርስ ውጅብኝ ነው። እንደዚህ ነው ማደርጋት። በጣም በጣም አደገኛ ነገር ነው። ጸብ ለትውልድ ጥሎ መሄድን አሁን ትላንትና የቀደሙት ጥለውልን ሄዱትን ጸብ ነው እስከዛሬ ያኘክን ወደኋላ የቀረ ነው። አሁን ተጨማሪ ጸብ ያስፈልጋል ወይ ነው አሁን ጥያቄው። ሁለተኛ አሁን የጋምቤላን ነገር ትላንትና በጣም አመሰግናለሁ የኢትዮጵያ ሰዎች ሁላችሁ ለዚህ ብዬ ቀርብ ያለው በደንብ አድርጌ በአማርኛ ጠናጠናለሁ ከእናንተ ጋር። ኦኬ አምቼው ዘድ አምቼው ፋኖ በዚህ ጊዜ አምቼው ኦኤልኤ አምቼው ትግራዋይ አምቼው አፋር ኦኬ ሁላችሁ የምትናፈጡ ያላችሁ ለፍሪደም ለዲግኒቲ ለሪስፔክት we are all in the same flame we're all burning from the same flame ስለዚህ አብረን ያንን ፍሌም እናጠፋዋለን እያልኩኝ ላይክ ሼር ምናምን አድርጎ አይዟችሁ ያልቃል ማለቅ ደግሞ አለበት ቬሪ ሱን በጣም ሱን ማለቅ አለበት እያልኩኝ እለያለሁ። Thank you.